ለዋናው ታዋቂ ማለት የጨፋው አሁን ነው። አሁን ቅርብ ጊዜ ነው የጀመረ የጨፋው መሐመድ ሰኢድ እና ማን መሰለ አንድ የወለጋ ልጅ ነበር፣ አስተርጓሚ የነበረ የአህያ ቤት የነበረ ያሲን ነው ሰኢድ የሚባል ልጅ 90ዎቹ ላይ 1998 አካባቢ ላይ የአህያ ቤት የነበረ ጠይሙ ልጅ የወለጋው ልጅ አስተርጓሚ የነበረ እና መሐመድ ሰኢድ ናቸው ሆሽ የጀመሩ ለመጀመሪያ ሀረጥ ላይ ብዙዎቻችሁ እዚህ ስላላችሁ ነበር የድሮዎች አፍቀት እኔ ኩስማችሁን ስለማላገኝ ባስገባችሁ ራሱ ብዙ የምንተዋወቅ መንገድ ላይ ልትኖሩ ትችላላችሁ። የወንጀሉ ብዛት ሴቶችን አሰልፎ ሴት ስንቱን ሰው ደብዱ ያን ሁሉ የወንጀሉ ብዛት የራሱ መኪና ፈንድቶ ነው የሞተ። በብዛት አሁን እነው ሴንጉሩሶ ካለ አሁን እነው ሴንጉሩሶ ሁሉ ዛሬ ወደ አካባቢያችን ስንደ እነው ሴንጉሩሶ ያሉበትን እያያችሁ ነው። ስንቱን ሰው ስንቱን ገንዘብ አሯሩጠው ዛሬ ጆከር ምን መሰለህ ጆከር ማለት ነው። አሁን እኮ ማንን እፈራለሁ? ስለ ደላላ ማንንም አልፈራም። እኔ አውቃቸዋለሁ። የመን ውስጥ የመጀመሪያ የነበሩትን ወንድሜ ምን የሚያስፈራ ሀቅ እኮ ነው። እኔ ተዋም ምንድን መሰለህ ዋሲው እዚህ ላይ እከሌ ብለን አናውቃቸውም። ብናስገባቸው ግን ብዙ የሚያውቁ ልጆች አሉ። ስለዛ መንገድ፣ ስለ ደላላዎች ሁሉንም በደንብ ጠንቅቀው የሚያውቁ ሰዎች አሉ። ማያውቃል እንዴ? ላላ በተለይ ሳውዲ አረቢያ ያለ ማያውቃል እንዴ? ሁሉም ያውቃል። በዛ መንገድ የመጣ በዛ መንገድ ያልመጣ ወይ እህቷ ላይ መጥቷል፣ ወይ እህቷ መታለች። መንገድ ላይ የሚሰራውን እያንዳንዱ ታሪክ ታውቃለች። በምን በህጋዊ መንገድ መጥታ መንገድ ላይ ያለውን ታሪክ እያንዳንዱ ሳውዲ አረቢያ ያለ ሰው ሁሉም ያውቃል። ሁሉም የሚሰራውን ታሪክ ይታወቃል። ለማስያዝ ደግሞ ቀላሉ አሁን ይህን ይመችን ለማስያዝ የመጨረሻ ቀላሉ ይታወቃል። እስቲራው ይታወቃል። አሳልፈው አይሰጡማ። አሳልፈው ስለማይሰጡ ሳውዲ ወታደር ብትሰጠው ወንጀሉ ጨቅ ነው። በቃ እስከ አንገቱን ይሄ ስቅላት የሚያስፈርር ነው። ምክንያቱም በህገ ወጥ መንገድ ሀገራቸውን እያስደፈርክ ደንበር እያቆየ የተቋረጠን የምታስመጣው የምታስገባው እነሱ ደንበር ላይ እንትን እያሉ ሀሸሽ ይዘህ ምገባ ነው የሚባለው። ብዙ ነገር አለ። ያን ዘ ምገባ ነው የሚባለው ቢገኝ ስቅላት በለው እንትን የሚባል። ስለዚህ አሳልፈው አንደኛ የአካባቢው ሰዎች አሳልፈው መስጠት አይፈልጉም እንጂ መኖሪያ ቤቱ ይታወቃል፣ እስቲራ ይታወቃል። ጅዳ ያለው ማሳረፊያ ይሄ የሰርቶ ክፍያ የሚያመጣቸው መሰርቶ ክፍያ ማን ነው? ከኢትዮጵያ ትመጣለህ፣ እነሱ ይከፍሉልሃል። እዚህ 20 ሺህ ሪያል 18 ሺህ ሪያል 25 ሺህ ሪያል ትከፍል ያለች ይባላል። እሺ ብለው ይመጣሉ። ቤተሰብ የሌላቸው አቅም የሌላቸው ማለት ነው። በዛ መልኩ እንግዲህ ወጭ ብታወጣ ወይ 8 ሺህ ሪያል ወይ 9 ሺህ ሪያል ነው። እነሱ ግን 20 ሺህ ሪያል ትከፍል ያለች ሯታ ትመጣለች። የሰርቶ ክፍያ ኢጃዛ ቤት እንትን የሚሉት ለብቻቸው ነው። የሰርቶ ክፍያ የሚያመጣቸው ሰዎች ማለት ነው። አብራራው የሚያመጣቸው እሱ ራሱ ነው። እኔ መፍትሄ አሰጣችሁም ወይስ ሰማ የገርበውን አስገባው። የገርበው ማኛ የሚለው ባለከብት ነው። እኔ ልንገራችሁ። እሺ ንገረን እንስማ። አንተ ቤተ አብረው ሂደው ትንፋሽ እንኳ ቀጥ ብለው ከሴት ልጅ በታች አንገታቸውን ደፍተው ክፍለው እንኳ አንገታቸውን ደፍተው ነው የሚሄዱ። በእናት አንድ ነገር ልናገር። በእናት ሚስቱና ጋር ሄደ ራሱ ደበሉጣ ነው የሚለው ስትራ እንኳን አያስተኛው። እሱን ተው ቆይ ግድ የለህም አይደለም። አዳሚ እኮ ሚስቱን ሰጥቶ እኮ ምን አረጋለው ጎዱሽ እንደ ነው እኮ ሲመለስ ጎዱሽ ነኝና እዛ ቦታ ላይ ይኸውልህ ጎዱሽ መንገድ እህቱን ሰጥቶ ቁጭ ብሎ እዛው እያሞቀው ሲወስዷት በእናት ሀውሽ ውስጥ ከሆነ ለምሳሌ ሙምኪን መንገድ ላይ እየሄድክ ግን አሁን ለምሳሌ የገጠር ልጅ አደረጉት። ይሄ እኔ አይለፍላችሁ። እኔ እኮ ለዛ እኮ ነው ያለህ 7 ወንድ ሆነህ የገጠር ልጅ እናዛ የሆነ ድምፅ ሰምተን ነበረ። መረሸን አለባቸው። በተለይ ፖፕ አፍኔ እንዴት እንደሚያስጠላችሁ ብሉ
እንዴት አንተ 7 ሆነ ድምፅ እየሰማን ኩሽሽ ብለን ቁጭ ብለን ነበረ ሲደፍሯት ሙምኪን ጥቃት ሊደርስብህ የሚችለው ምናምን ሀውሽ ውስጥ ከሆንክ ሴትና ወንድ ለብቻ ይሉሃል። ያኔ ከአረባ እንትን ወይ ሴትና ወንድ ለብቻ ነው አንድ ላይ አይኮንም ስለሚባል የትም አማራጭ የለህም። አማራጭ ስለሌለህ ለምሳሌ ይኸውልህ ጆከር አማራጭ ስለሌለህ ሴትና ወንድ ለብቻ ስለሚባል ምናልባት አንተ ወንዶቹ ጋር ስትሆን ሴቶቹን ማታ አንተ ስተኛ ምናልባት ምን እንደሚያረጋት አታይም። ሴቶቹ ለብቻ ስለሚሆኑ መንገድ ላይ ቆይ ልጨርስ። መንገድ ላይ እየሄድክ ግን መንገድ ነው ክላሽ ይዞ እንደው ለምን ታንክ ታጥቆ አይመጣም? በእናታችሁ 7 7ታችሁ ሁላ አንተ ሽርጣችን ላይ እኮ ድንጋይ ቋጥረን ጠላት ከመጣ ምናልባት ሽፍታ እንኳ ያዝን እንዲሁ ብለን ሽርጣችን ላይ ድንጋይ ቋጥረን ትካሻችን ላይ ሽርጡን አድርገን ያን ሽርጡን እንዲህ ስታውለብለብህ እኮ አናቱን ፍርስ አድርገን እንጥላለን ብለን አስበን እንደዛ እኮ እንሄዳለን። አንድ ሰው ሲጀመር አዳምጠኝ። እኔ ቆይ አንድ ግልጽ የሆነ ነገር ከሆች ከወጣህ ምንም አይነት ነገር ይሆናል። አብረህ የምትሄደው ሰው ነው የሚፈሩት። አብሮ የሚሄድ ልካቸውንና አቅማቸውን ስላወቁ ነው ልጅቷንም መንገድ ላይ የደፈሯት እንጂ መንገድ ላይ ይሄድ መንገድ ከገባ ከሆች ከወጣ በኋላ ማንም ምንም አባቱ አያመጣም። እንደፈለክ ትጠልዘዋለህ። በተለይ ሳውዲ አረቢያ ኖረን ከሳውዲ እየወጣ ተመልሰህ ወደ ሳውዲ መግባት ትችላለህ። ለምን አይቀርም የሚጋማው? የልጆቹን አቅም አይጀምር። ማንም ምንም አይልህም፣ ማንም ምንም አያረግህም። ቤት ተሰብሰለሆኑ ያክስት ያጎል መረሸን ያለባቸው ሰዎች ናቸው። ስለማይወጡ ሆን ብለው ነው የሰሩት እንጂ አቅማቸውን አይደለም። ከአንድ አንበሳ ሁለት አብረው የሄዱ ልጆች ተባባሪ ናቸው። ተባባሪ እኔ የገጠር ልጅ ብቻ ሳይሆን አብረው የሄዱ በአጠቃላይ ተባባሪ ናቸው። ብዙ ነገር መስራት ይችላሉ። ልጅቷን ማዳን ይችላሉ። የገጠር ልጅ አንዱ ያክስቱ ልጅ ነው፣ አንዱ ያጎቱ ልጅ ነው፣ አንዱ ጎረቤት። ይቅርታ እንዴ አውራ። እሺ ደላላ ነህ? እንዴት ናቸው? ኧረ አይደለሁም ሀቢ። እንዴት ናቸው? የገርባ ልጆች ብዙዎች ደላላ ናቸው። መሐመድ ገርባን ተከትላችሁ በቃ ተበላሽታችኋል። እኔ 3 ጊዜ መጥቻለሁ በየመን ማለት ነው። ታውቀዋለህ? መሐመድ ገርባን ታውቀዋለህ? ያንን እንጨት አውቀዋለሁ። መኪና ወንድቶ ገለገለው አይደል? ፈጣሪ የሰራውንም ሳይበላ ማንኛውም ሰው ይኸውልህ የሀራም ገንዘብ የሚሰራ ሰው ማንኛውም ሰው የጀመረ እኮ እሱ ነው። የመላይ ጋይስ ለመጀመሪያ ጊዜ አብዱልከሪም ተከትሎ የጀመረ እሱ አይደል? እሱና የባቲ ልጆች የባቲ ልጅ አለ አንድ እሱና የባቲ ልጅ ነው። ሀያዎች ማለት ነው። የሀያን ታውቀው ከሆነ የሀያን በደንብ አውቀዋለሁ እንጂ እኔ 3 ጊዜ መጥቻለሁ። የመጀመሪያው በሳቤ ቀጥታ በጂዛን በምገባበት ሰዓት መጥቻለሁ። የጦርነት ጊዜ በሀረት ማለት ነው። በሀረት መጥቻለሁ። በአሊሳቤት መጥቻለሁ። በኦሮሞቹ ቦታ ማለት ነው። አሊሳቤት አሊሳቤት እኮ አሁን ነው ደግሞ በኔ ስማ እና በፈርሻ መጥቻለሁ። አሁን በቅርቡ ማን ነው ሳሳት ጆከርን ያንተ መስሎ የገርባው? እሺ ባልሳቤት ተመጣ ሙክታር ጅማን እነ ሹርቤን ታውቃቸዋለህ? ባልሳቤት የመጣሁበት ጊዜ መቸብሰል የየመን ጦርነት ጊዜ ነው የመጣሁት። አሁን ግን በቅርቡ የዛሬን 2 ዓመት በፈርሻ መጥቻለሁ እና እኔ እዙም ቤት ተከታተልኳችሁ ስለሆነ በፈርሻ እኔ ራሱ ማውቃቸው ልጆች አሉና እዛ ደውል የነበር በዚሁ ጉዳይ ማለት ነው። ማንኛውም ደላላ የፈለገ ለምን የሰፈሩ ልጅ አትሆንም። ማንኛውም ደላላ ከሌላ ሆች ሄዶ ሊያወጣም አሳልፎ ሊሰጥም አይችልም። ማንኛውም ደላላ ማለት ነው። እኔ እዛ እነሱ ጋር ተቀምጬ ስለነበር የፈለገ ነገር ይሆናል እንጂ የገዛ ስጋው ከሆነች ለዛ ለሌላው ሆች ገንዘብ ከፍሎ ሊያወጣ ይችላል እንጂ የፈለገ ነገር ቢሆን አሳልፎ ሊሰጣችሁ አይችልም። ይሄ ማወቅ አለባችሁ። ሊያጋልጠውም አይችልም። ምክንያቱም ሁሉም መሳሪያ ታጥቀው ተፈራርተው ነው የሚኖሩት። ገባ? የአንዱን አንዱ አሳልፎ ምስጢር አያወጣም። እንኳን የመኖቹ ሀበሻዎቹም አውጥተው አይሰጡም፣ ደላላዎቹ ማለት ነው። ኧረ እሱን እናውቀዋለን ወንድሜ። ሲቀጥል ምን አለ መሰለህ ጆከር፣ አሁን የገጠር ምንድን ነው ያለው? ሽፍታዎች የሚል ነገር ተናግሯል። ገብቶሃል? አንተ ሽፍታ የሚባል ቆይ አንድ ጊዜ ቆይ ወንድሜ የገርባው
አንተ እሺ ቀጥል። የገርበው ከኢትዮጵያ አንተ ተንስተህ ስትመጣ የምትነጋገረው ደላላ አለ። ገብቶሃና ብርትዬ ምንድን ነው ፕሊስ አልሽኝ ቦታ የከሌኔ ነው የምትለው ማንም ደላላ ሌላ ወይንም የመኒ ሊናገርህም ትልልህም አይችልም። የራስህ አብሮህ የሚመጣ እንትን ስላለ ማለት ነው። ከድንበር ደግሞ ሪያድ እስከምትገባ ድንበር ያለው ደላላ ነው የሚልክ። በሱ ነው የምትመጣው። በየመንገዱ መሳሪያ ታጥቀው የየራሳቸው ድንበር አላቸው። ገብቶሃና አሁን ድሮ በአንድ ደላላ በዛው ይዞ በመጣው ደላላ ነበር አይደል እስከምገባው እስከ ጂዛን ማለት አሁን ከዛው ከየመን አሁን እስከ ጂዛን እስከምገባ እስከ መጫኒያ ቦታ ወደ የምትሄድበት ቦታ በአንድ ደላላ ያኔ ያው ሰው ነው ይዞ። አሁን ምሳሌ እኔ ከመጣሁኝ የመጨረሻ የመጣው በራጎ ነው። ከ10 ዓመት በላይ 10 ዓመት ሊሆን ነው። ከ10 ዓመት በላይ ሆነ። ትክክለኛ ማነው የገርበው? አሪያም ትክክል አይደለም ብራዘር። ምን ሆነ ነው አሁን እኮ አመጣጡን አይደለም እኛ የምንመጣው። እስከ ደንበር በኢትዮጵያ ደላላ ስም ትመጣለህ። ከደንበር በኋላ እንደገና በደንበሩ ደላላ ስም ነው የምመጣው። አይዋ እሱ ነው እያልኩ ያለሁት በፊት ማለት ነው። ጆከር እኔ 3 መጥቻለሁ ብያለሁ አይደለ? የምትመጣው ያው ደላላ ከኢትዮጵያ ተነጋግረህ እስከ ድንበር እስከ መጫኒያ ቦታ እስከምትደርስ እሱ ይዞ እንደሚመጣ ተነጋግረህ እሱ ጋር የምትገባው። ገብቶሃል? አሁን ላይ ግን ምንድነው ከፈርሻ ወደ ሳቢያ መጫኒያ ቦታ እስከምትደርስ በየመንገዱ ድንበር አላቸው። ገብቶሃል? ይቀበሉሃል። መሰረት ነው 5-6 እየሆኑ የሚቀበሉ አሉ። አሁን ከፈርሻ ስትመጣ ድንበር የሚያስቆርጥህ ገፋር አለ። ያ ገፋር ድንበር ታስቆርጥህ ማለት ደግሞ በምን ቋንቋ ነው? ገፋር ማለት መሪያቸው። ትክክለኛ መጣጡ እንደዚህ ነው። አንተ ደላላ መሪ ነበርክ እንዴ? የሚመጣው እንደዛ ነው አካባቢ የተወሰነ ቦታ ሳይድና አዳምጠኝ። እኛውን አዳምጠኝ። አንተ መሪ ነበርክ። ቀጥታ ሀሳብህ ነው የገርበው። ይኸውልህ እስከ ከኢትዮጵያ ትወጣለህ፣ ትሸኛለህ። አፋር ክልልን አለ ሰው አፋር ክልልን ራሱ እንትን ይለ ከዛ በአፋር ክልል እኔ በራሴ ነው እስከ ሀዩ በራሴ ነው መጣውና እስከዛ ያን መንገዱን የሚያውቀው እስከ ሀዩ ድረስ በራሱ ይመጣል። ቴንኪው። አሁን እኮ ከዛ ጀምሮ ለሌላው ለንጹሃን እኮ ነው። ከዛ የት ነው የምትወርዱ? ዲሾቶ ነው። ቢሾቶ ነው። ዲሾቶ ትወርዳለህ። ዲሾቶ ማን ነበረ? ዲሾቶ ሳትደርሰች እንትና ሰርዶ ላይ እዛ ላይ ግማሽ ግን ዲሾቶ ላይ ከዲሾቶ ቀጥታ ጋላፊን ወደ ቀኝ እያየ ነው ይዞ የሚሄደው በእግር ነው የሚያሳልፈ። በፊትም አሁን የነበረው እስከ እንትና ድረስ ትገባለህ።